የኮንግረሱን ውሳኔ ሽረዋልና ቁጣ የቀሰቀሱበትን ትኩሳት ለማዳፈን አንድ የፖለቲካ ጥፋት ያስፈልጋቸው ነበር። ሰውየው ከህግ የተጣሉ ለመርህም ያልተገዙ ናቸውና በራስ ተዛዝና ውሳኔ የገቡበትን ጣልቃ ገብነት ለመፍታት ቴራን ላይ ዱላ ማሳረፍን እንደ ማርሽ መቀየሪያ መሳሪያ ተጠቅመውታል። ስለምን በብቻ ፍቃድ ለእስራኤል ጣልቃ ይገባሉ? ያደረጉት ትልቅ ጥፋት ከመሆን አልፎ የአገሪቱን የውጭ ግንኙነት ካለመርህ ያስቀራልና ፍርድ ቤት መቆሙ አይቀርም የሚለው ቃል በርትቶ ቢሰማቸው የቴራንን ኒኩለር ድምጥማጡን አጠፋውት በሚል የፖለቲካ ማካካሻ ብቅ ማለትም መረጡ። የአሜሪካ መመኪያ የቴክኖሎጂ ምልክት ተደርገው የሚወሰዱትን የቢቱ ቦምቦችን በቴራን ሰማይ ላይ ቢታዩም ስለ ውጤታቸው በድፍረት መናገር የተሳናቸው ታዛቢዎች በእርግጥም ትራምፕ ይህን ማወዛገብ አብዝተው ይሹት ነበር ብለዋል። አሁን ደግሞ ሌላ የማደናገሪያ ገጽን ገልጠዋል። የወደድ ባይነት ባልሰሩት ሆኖ የመገኘትና የመታየት ልምዳቸው ሊለቃቸው የወደደም አይመስልም። እንዲህም አሉ። አሜሪካውያን ሆይ አትደናገጡ፣ የኢራን የኒኩለር ቋቶችን በታትነናቸዋል። ከእንግዲህ ወዲህ ፋርስ ደረቷን ነፍታ ታወራ ዘንድ የሚያስችላት አቅም የላትም በሚል ግን ይህ ከእውነታው ይልቅ ህልምና ፍላጎት ያዘለ ነው ባዮች ደግሞ ሰውየው ቀይ መስመር የመተላለፋቸው ሂደት ምንም አይመጣብኝም ከሚል ማናሃሎኝነት የሚመነጭ ነውና አንድ ነገር ያስፈልጋቸዋል እያሉ ነው። ለመሆኑ ከተሰቀለበት የፖለቲካ አየር ያልወረደው የሞቀው አፈሙዝም ገና ያልቀዘቀዘበት የመካከለኛው ምስራቅ ፖለቲካ ከትራምፕ ፖለቲካዊ እብደት አንጻር ቀጣይ ኮምፓሱ ወዴት የሚያመራ ይሆን የሚለውን ባለም አቀፍ የትንታኔ ዘገባችን ተመልክተናል። አማኑኤል ጀንበሩ ነኝ። እመኑኝ የኢራንን የኒኩለር ጣቢያዎች እንዳልነበሩ አድርገናቸዋል። ናታናዝ ድምጥማጡ ጠፍቷል። ፎርዶን እንዳልነበር አድርገናል። ኢስፋንንም ስሙ ብቻ እንዲቀር ነው የሆነው። ይህንን ያሉት ዶናልድ ትራምፕ ናቸው። የ12 ቀኑ ጦርነት ጀማሪ እንዳቆመም አብሳሪ ሆነው የመጡት አወዛጋቢው ሰው ከሰሞኑ በዛች ሀገር አደረኩት ያሉት ወታደራዊ እርምጃ ውሃ ያነሳምና አያቶላም ሆኑ ተዋረዳዊ የአገሪቱ አመራሮች ከስላቅ በዘለለ ነገሩን ሊመለከቱት አልወደዱም። በእርግጥስ የአሜሪካ ጣልቃ መግባት ከእስራኤል ጋር ያላትን ታሪካዊ ቁርኝነት የሚያሳይ ፀሐይ የሞቀው ጉዳይ ቢሆንም የሰሞነኛው የኢራን የኒኩለር ጣቢያዎችን ደበደብኩኝና አጠፋውኝ የሚለው ፖለቲካዊ ድባብ ግን ከግቡም ከእውነታውም አንጻር ብዙ እያስባለ ነው። አንድ ጊዜ የስርዓት ለውጥ መጥቶ ባለነጭ ሻሹን አዛውንት ሲፈረጥጡ ማየት ፖለቲካዊ ስኬቴ ነው። በሌላ በኩል ደግሞ እኔ በኢራን ይደረግ ዘንድ የምፈልገው ምንም አይነት የስርዓት ለውጥ የለም የሚለው ፖለቲካዊ ጅዋጅዌ በብዙዎች ዘንድ ሰውየውን ዋሾ አድርጎ ነጥብ እንዲቆጠርባቸውም አድርጓል። ሲኤንኤን ያወጣው አንድ መረጃም ይህንን የሚደግፍ ሆኖ የተገኘው ሆኗል። ሰውየው ባለም ዘንድ መታመንን ሞገስንም ማግኘት የሚፈልጉበት ሁለት ምክንያቶችን ሲዘረዝርም እንዲህ አለ። በእርግጥ አንደኛው ከሰውየው የግል ባህሪ የሚመነጭና የበቃ አመራር ቀልጣፋና ልዩ ውሳኔ ሰጪ አድርጎ ራስን ከማቅረብ ጋር የሚያያዝ ነው ይላል። ይህ ደግሞ በፖፑሊዝም ወይም ህዝበኝነት ንፍቅ ውስጥ ለተሰራው የሰውየው ፖለቲካዊ ማንነት አስፈላጊ ነውና ከዚህ ስልት ሊወጡ አይወዱም አልወደዱም በማለት ሌላኛውና ሁለተኛው ደግሞ ኢራን የኒኩለር ጦር መሳሪያዎችን የማምረት አቅም እንዳላት ወይም ፕሮግራሟን እንደገና እንደምትጀምር የሚያሳይ ሲሆን ማንኛውንም ማስረጃ ማጥፋት የሚታትሩበት ጉዳይ ነውና ይህንን ዓለማይቶ ዋጋ እንዲሰጣቸው ከመውደድ የሚመነጭ ነው። ነገር ግን ምን ያህሉ እውነት ነው የሚናገሩት ሐቅን ያነገበ ነው የሚለው ከራሳቸው ደጋፊዎች ጭምር በጥርጣሬ መነጽር እንዲታዩ የሚያደርግም ሆኗል። በምርጫ ቅስቀሳ ሰዓታቸው በኔ ዘመን የሚከፈት የጦርነት ምዕራፍ አይኖርም ቢሉም መንፈቅ ሳይሞላቸው በጋዛ አሁን ደግሞ በኢራን የግጭት አዙሪት ውስጥ መነከራቸው ኩርፊያንም አለመታመንንም ከደጋፊዎቻቸው ዘንድ እንዲያስተናግዱ አድርጓቸዋል። እሳቸው ግን ይህ ምንም ሲመስላቸው አይታይም። አሁንም ቢሆን ግን ኢራን ወደ ኒኩለሩ ስምምነት ተገዳሚውን ወዳ የመምጣት ሂደት ውስጥ ትገባለች። ይህንንም አደርገው ደግሞ እኔ ዶናልድ ጄ ትራምፕ ስለሆንኩ ነኝ ሲሉ እብሪት በተጣባው የፖለቲካ መንገዳቸው ቀጥለዋል። ይህንን ግን ከቴራን የሚሰሙና በአያቶላ በኩል ያሉ የፖለቲካ ምስክሮች ይሆናል ብለው የሚያስቡት አይደሉም። ያ በዛ ሌሊት በድግድግ ጨለማም የተፈጸመ ጥቃት ከአሜሪካ ዘንድ የተቀነባበረ ነው የሚለው የቴራን ፖለቲከኞች እምነት አሁንም እንደዘለቀ ነው። እስራኤል ተወጋን ዘንድ በተኛንበትም እንገደል ዘንድ ይህንን ያደረገችው አሜሪካ ነች። ምቹ ጊዜን ሲጠብቁ እንደነበረ በዋይት ሃውስ ነው በዛ በኦቫል ቢሮአቸውም ሲዝቱ ነበርና ይህንን ያደረጉበት ምክንያት እኛን ከምድረገጽ ለማጥፋት የተሴረ ነውና ሊያጠፉን የመጡትን የማጥፋት ግዴታ አለብንና ኒኩለሩን አናቆምም ብለዋል። ደሞም አሉ
አያቶላ የትኛውን የኒኩለር ጣቢያ ነው አሜሪካ መታ የጣለችው ወይም መታ ያወደመችው? ይህ ተራ ውሸት ነው ሲሉም ነው የገለጹት። ግን ይላሉ ዶናልድ ትራምፕ ይህ የአያቶላ ንግግር ውሃ የሚያነሳ አይደለም። ኢራን አሁን ላይ በሙሉ አቅሟ እንድትዋጋ ወይም በሙሉ አቅሟ ነገሮችን እንድትመክት የሚያደርግ ነገር ላይ አልሆነችም። ይህ ደግሞ ከወቅታዊ የፖለቲካ ሁኔታዎች አንጻር ብቻ ሳይሆን በእርግጥም እንደግፍሻለን ነገሮችንም ታደርጊያለሽ የሚለው የሞስኮና የቤጂንግን አጉል ምክር በመስማት የሄደችበት መንገድ ትክክለኛ አለመሆኑን በመረዳት ነው። የኢራን ከመሬት በታች የተገነቡ የኒኩለር ማብለያ ይዞታዎች መድረስ የሚችለው የአሜሪካ 14000 ኪሎ ግራምን የሚመዝነው በከርበስተር እንደሆነ ይታመናል። ኢራን ሁሉንም የኒኩለር መርሃ ግብሯን ለሰላም ዓላማ እንደሆነ በተደጋጋሚ ስታስታውቅ ብትቆይም ይህንን የአሜሪካ ጥቃት ተከትሎ ግን አሁን ፖለቲካዊ መገዳደር ውስጥ እንድገባ የኒኩለር ማብለያዎች ሊኖሩ ይገባልና የሚፈጸምብኝን ጥቃት እንደ ወትሮ የምመለከተው አይደለምና አጸፋይም በእነዚህ ኒኩለር ማብለያዎች በኩል የሚወሰን ነው እያለች ነው። ሆኖም አሜሪካ ጥቃት ያደረሰችባቸው ሶስቱም ይዘውታዎች ከባድ ጉዳትና ውድመት ደርሶባቸዋል የሚለው ደግሞ ከአሜሪካ የመከላከያ ወይም ፔንታገን የሚወጡ መረጃዎች ናቸው። የሳተላይት ምስሎች ዋነኛ በሚባለው የፎርዶ ኒኩለር ማብለያ ሁለት መግቢያዎች ዙሪያ 6 አዳዲስ ጉድጓዶች እንዲሁም ብናኝና ፍርስራሾችን ስለማየቱ አሳይተዋል። ሆኖም ከመሬት በታች ከ80 እስከ 90 ሜትር ጥልቀት ላይ በሚገኘው በዚህ ኒኩለር ማብለያ ላይ ምን ያህል ጉዳት እንደደረሰ እነዚህ የሳተላይት ምስሎች ያሳዩት ነገር የለም። የኢራን የመንግስት ሚዲያ ምክትል የፖለቲካ ዳይሬክተር ሐሰን አብዲ በበኩላቸው አሜሪካ ጥቃት ያደረሰችባቸው ሶስቱም የኒኩለር ይዞታዎች ከጥቃቱ ቀድሞ ክምችታቸው እንዲዘዋወር መድረጉን ተናግረው ቁሳቁሶቹ ቀድሞውኑ ተወስደው ስለነበር ኢራን ትልቅ ጉዳት አልገጠማትም ብለዋል። በእርግጥም የዚህን የምክትል የፖለቲካ ዳይሬክተሩን ሐሳብ የሚጋሩ ብዙዎች ናቸው። አሁን ላይም ቢሆን አሜሪካ ያደረሰችው ጥቃት እዚህ ግባ የሚባል አይደለም፣ ለነገሩም የደረሰው ነገር ቴህራንን የሚያስፈራና ኪሳራ ውስጥ የሚከታ ለመሆኑን መረዳት ይኖርባታል የሚለው ከአያቶላ ጀምሮ የሚሰማ ድምጽ ሆኗል። አሁን ከሳምንት በኋላ እኔ ልደራደር ፍቃደኛ ነኝ፣ በኒኩለር ጉዳይ ላይ ልናወራም ብንስማማ ደስ ይለኛል የሚል አዲስ የፖለቲካ ሐሳብን ይዘው የመጡት ዶናልድ ትራምፕ ተጨባጭ አለመሆናቸው ብዙዎችን እያነጋገረ ነው። ከዚህ በኋላስ በእርግጥስ እሳቸው እንደሚሉት ይህንን የኒኩለር ማብለያ ወይም ደግሞ የኒኩለር ጣቢያዎችን በሚመለከት የሚደረግ ንግግር በቴህራን በኩል ተቀባይነት ይኖረዋል ወይ? ነገር ግን እነ አያቶላ ቀድሞ ተናግረዋል። ይህ የማይሆን ነው፣ እኛ ጥቃት እንዲፈጸምብን ተደርጓልና ከዚህ በኋላ በኒኩለር ጉዳይ ላይ የምናደርገው አንዳችም አይነት ድርድር የለም የሚል። በቀጣይስ ሁሉንም የምንመለከት ይሆናል።